የመካከለኛው ምስራቅን ቀጠና ሲያምስ የነበረውን አውዳሚ ጦርነት ለጊዜውም ቢሆን ሊያስቆም የቻለው የሁለት ሳምንቱ የተኩስ አቁሙ ስምምነት አንዳች ዘላቂ መፍትሄ ላይ ሳይደረስ ሊጠናቀቅ ጫፍ ላይ በመድረሱ መላው ቀጠናው ዳግም በውጥረትና በፍርሃት ውስጥ እንዲዘፈቅ አድርጎታል። ላለፉት 2 ሳምንታት በሰማይ ላይ ከሚወነጨፉ ሚሳኤሎችና እሳትን ከሰማይ የሚያዘንቡ የጦር ጀቶች ድምጽ ሳይሰማ ለጊዜውም ቢሆን የተኩስ አቁም ስምምነት መደረጉ ለመላው ቀጠና እፎይታን ሰጥቶ ነበር። ነገር ግን አሁን ነገሮች ቀስ በቀስ መልካቸውን እየለወጡ ሁለቱ አገራት ስምምነቱን በመጣስ እርስ በርሳቸው እየተካሰሱ ዳግም ወደ ግጭት ለመግባት ጫፍ ላይ መድረሳቸው እየተዘገበ ይገኛል። በትናንትናው ዕለት የአሜሪካ ባህር ኃይል አንዲት የኢራንን መርከብ በኦማን ባህር ላይ በኃይል በቁጥጥር ስር ማዋሉን ካሳወቁ በኋላ የኢራን ባለስልጣናት አሜሪካ የተኩስ አቁሙን ስምምነት በግልጽ ጥሳለች በማለት ድርጊቱን አውግዘው የአጸፋ እርምጃ እንደሚወስዱም አሳውቀዋል። በፓኪስታን አማካኝነት በእስላማባድ ይደረጋል የተባለው ሁለተኛው ዙር ድርድርም እስካሁን የተወሰነ ነገር አለመኖሩ ጉዳዩን የበለጠ አሳሳቢ አድርጎታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዛሬው ዕለት ከሲኤንቢሲ ጋር ባደረጉት ቃለ መጠይቅ ኢራን ከመደራደር ውጪ ምንም አማራጭ የላትም፣ ካልሆነ ግን ጦራችን በሙሉ ዝግጅት ላይ ይገኛል በማለት አስጠንቅቋል። በኢራን መገናኛ ብዙሃን በኩል እየወጡ ያሉ መረጃዎች ደግሞ እንደሚያመላክቱት እስካሁን ድረስ ከአሜሪካ ጋር ለሚደረገው ድርድር ወደ እስላማባድ የሄደ ልዑክ አለመኖሩን አሳውቀዋል። ከዚህ በተጨማሪ የኢራን ልዑካን ቡድን ከቴህራን መነሳት ወይም እስላማባድ መድረስን አስመልክቶ በዓለም አቀፍ መገናኛ ብዙሃንና በቀጠናው ምንጮች የተናፈሰው ወሬ ሐሰት መሆኑ ተረጋግጧል። በአሜሪካ በኩል በምክትል ፕሬዝዳንቱ ጄዲ ቫንስ የሚመራው ልዑክ ወደ ስፍራው ለመጓዝ ዝግጁ መሆኑ ቢገለጽም በኢራን በኩል ግን በድርድሩ ለመሳተፍ ቅድመ ሁኔታዎች እንደተቀመጡ እየተዘገበ ይገኛል። የኢራን ፓርላማ አፈጉባኤና የመጀመሪያውን የእስላማባድ ድርድር የመሩት መሐመድ ባጌር ጋሊባፍና ሌሎች የኢራን ባለስልጣናት ቴህራን በስጋትና በከበባ ጥላ ውስጥ ሆና ለድርድር አትቀመጥም የሚል አቋም እንዳላቸውም እየተነገረ ነው። የኢራን ፓርላማ አፈ ጉባኤ በኤክስ ገጻቸው ላይ ላለፉት 2 ሳምንታት ኢራን በውጊያ ሜዳ ላይ አዲስ ስልት ለማሳየት እየተዘጋጀች ነው በማለት በስጋት ጥላ ስር ሆነን በድርድሩ አንቀመጥም ብለዋል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው ከኢራን ጋር ከስምምነት ለመድረስ ጫና ውስጥ አለመሆናቸውን በመግለጽ ከኢራን ጋር የተደረሰውና በነገው ዕለት የሚያበቃው የ2 ሳምንቱ የተኩስ አቁም የመራዘም ዕድሉ በጣም ጠባብ መሆኑን ጨምሮ አሳውቀዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በዛሬው ዕለት ለመጨረሻው ድርድር ወደ ፓኪስታን ይሄዳሉ ተብሎ ቢጠበቅም በኢራን በኩል ያለው ሁኔታ ግን በግልጽ አልታወቀም። አሜሪካ በሆርሙዝ ወሽመጥ ላይ የኢራንን ወደቦች መዝጋቷን የቀጠለች ሲሆን እሁድ ዕለት የአገሪቱን ባንዲራ የምታውለበልብ የጭነት መርከብን በኃይል በቁጥጥር ስር ካዋለች ወዲህ ሁለቱም ሀገራት እርስ በርስ የተኩስ አቁሙን በመጣስ መወነጃጀላቸው ደግሞ ውጥረቱን የበለጠ አባብሶታል። ፕሬዝዳንት ዶናልድ ትራምፕ በነገው ዕለት የሚጠናቀቀውን የተኩስ አቁም ስምምነት ማራዘም አልፈልግም፣ ያን ያክል ጊዜ የለንም፣ የኢራን ባለስልጣናት ከመደራደር ውጪ ምንም አይነት አማራጭ የላቸውም በማለት ለሲኤንቢሲ ጋዜጠኞች ቃላቸውን ሰጥተዋል። ፕሬዝዳንቱ ጨምሮም በ2 ሳምንቱ የተኩስ አቁም ጊዜ ለጦርነት የሚሆኑ ተጨማሪ ግብዓቶችን ወደ ቀጠናው ስናጓጉዝ ነበር፣ አሁን ጦራችን በአንድ ትዕዛዝ ብቻ ጥቃት መጀመር ይችላል በማለት አስጠንቅቋል። የኢራኑ ፕሬዝዳንት መሱድ ፔዜሽካን በበኩላቸው አገራቸው ከአሜሪካ ጋር በሁለተኛው ዙር ድርድር መሳተፏ ባልተረጋገጠበት ወቅት ኢራናውያን በኃይል አይንበረከኩም ብለዋል። ኢራን በአሜሪካ መንግስት ላይ ትልቅ ታሪካዊ አለመተማመን እንዳላት የገለጹት ፕሬዝዳንቱ የተገቡ ቃሎችን ማክበር ትርጉም ላለው ውይይት መሰረት መሆን አለበት ብለዋል። ፕሬዝዳንቱ መሱድ ፔዜሽካን በኤክስ ገጻቸው ላይ ባሰፈሩት መልእክት ከአሜሪካ ባለስልጣናት የሚመጡ ገንቢ ያልሆኑና የሚቃረኑ ምልክቶች መራራ መልእክት ያስተላልፋሉ፣ ኢራን እጇን እንድትሰጥ ይፈልጋሉ ብለዋል። ይህ በእንዲህ እንዳለ ዶናልድ ትራምፕ የቀደሙት የአሜሪካ ፕሬዝዳንቶች ካደረጓቸው ስምምነቶች በእጅጉ የተሻለ ስምምነት ከኢራን ጋር ሊያደርጉ መሆኑን ተናገሩ። ከኢራን ጋር በአንጻራዊነት በፍጥነት ከስምምነት ላይ እንደሚደርሱ የተናገሩት ትራምፕ
የተኩስ አቁሙ ከማብቃቱ በፊት ስምምነት ለመፈጸም ጫና ውስጥ ናቸው የሚለውንም አስተባብለዋል። ፕሬዝዳንት ትራምፕ አሜሪካ፣ ዩኬ፣ ፈረንሳይ፣ ቻይና፣ ሩሲያና ጀርመን እንደ አውሮፓውያኑ አቆጣጠር በ2015 ከኢራን ጋር የደረሱትን ስምምነት በተደጋጋሚ በመተቸት ይህንን ከአገራችን ደህንነት ጋር ግንኙነት ካላቸው በጣም መጥፎ ስምምነቶች ውስጥ አንዱ ነው ካሉ በኋላ የተረጋገጠ የኒውክሌር ጦር መሳሪያ መንገድ ነው በማለት የማይሆን ሊሆን የማይችል ነው ሲሉ አጣጥለውታል። ትራምፕ በመጀመሪያው ዙር የስልጣን ዘመናቸው አሜሪካን ከዚህ ስምምነት አስወጥተዋል። ውሉን ባያቋርጡ ኖሮ በእስራኤልና በመላው መካከለኛው ምስራቅ የኒውክሌር ጦር መሳሪያ ጥቅም ላይ ይውል እንደነበረ ተናግሯል። በሌላ የማህበራዊ ሚዲያ ልጥፋቸው ላይ ደግሞ ከኢራን ጋር በአንጻራዊነት በፍጥነት ከስምምነት ላይ እንደሚደርሱ ተናግሯል ፕሬዝዳንቱ። አክሎም ከስምምነቱ ለመድረስ ጫና ውስጥ አለመሆናቸውን ስህተት ነው በማለት አስተባብለዋል። በነገ ዕለት የሚጠናቀቀው በሁለቱ ሀገራት መካከል ያለው የተኩስ አቁም ስምምነት ወደ ዘላቂ ስምምነት ይቀየራል ወይም ወደ ሌላ ጦርነት ይገባሉ የሚለው የብዙዎች ጥያቄ ሆኗል። በእርግጥም ዘላቂ ስምምነት ላይ መድረስ ቀላል ይሆናል ተብሎ አይታሰብም። አሜሪካና ኢራንን የማያግባቧቸው ዋና ዋና ጉዳዮች መካከል አንዱ የኢራን የኒውክሌር ፕሮግራም ሲሆን አሜሪካ ኢራን ሙሉ በሙሉ የኒውክሌር መርሃ ግብሯን እርግፍ አድርጋ እንድትተው ስትፈልግ፣ ቴህራን ግን ፕሮግራሙን መግታት እሱም ለተወሰነ ዓመታት ብቻ ነው የሚል አቋም እንዳላት ይነገራል። ሌላው ለኒውክሌር የጦር መሳሪያነት የሚውለው የበለጸገ ዩራኒየም ክምችት ጉዳይ ነው። ፕሬዝዳንት ትራምፕ 400 ኪሎ ግራም የበለጸገ ዩራኒየምን መቆጣጠር አሊያም መውሰድ እንደሚፈልጉ የገለጹ ሲሆን ኢራን ግን ይህን የአሜሪካ ፍላጎት በፍጹም ተቀባይነት የሌለው በማለት አውግዛለች። በሌላ በኩል የነዳጅ መተላለፊያ የሆነው የሆርሙዝ ሰርጥ ጉዳይም ሁለቱን አገራት በእጅጉ እያወዛገበ ይገኛል። ኢራን አሜሪካ የዘጋችውን መስመር እስካልከፈተች ድረስ ሆርሙዝን እንደምትዘጋ ማሳወቋ እንዲሁም አሜሪካ ስምምነት ላይ እስከሚደረስ ሰርጡን ዘግቼ እቀጥላለሁ በሚል ሰጣ ገባ ውስጥ መግባታቸው ከሰሞኑ እየተስተዋለ ነው። ሌላው ለድርድሩ መሳካት አዳጋች ሆኗል የተባለው እንዳይንቀሳቀሱ የተያዙ የኢራን ሀብቶች ጉዳይ ነው። ኢራን ማዕቀብ እንዲነሳላትና እንዳይንቀሳቀሱ የታገዱ ንብረቶቿ እንዲለቀቁና በስምምነቶቹ መሰረት 20 ቢሊዮን ዶላር የሚገመት ሀብቷ እንዲለቀቅላት ትፈልጋለች። ሌላኛው ጉዳይ ደግሞ ቴህራን በጦርነቱ ያጣችውን ሀብት ካሳ እየጠየቀች ሲሆን ከ270 ቢሊዮን ዶላር በላይ ካሳ እንደሚያስፈልጋት በማሳወቋ እነዚህ ጉዳዮች በድርድሩ ላይ የሚነሱ ዋና ዋና ነጥቦችና የውዝግብ መንስኤ ሆኖ ቀጥሏል። የሁለት ሳምንቱ ስምምነት ቀነ ገደቡ ከመጠናቀቁ በፊት አሜሪካና ኢራን በፓኪስታን አሸማጋይነት ለሁለተኛ ጊዜ ይነጋገራሉ ተብሎ ቢጠበቅም እስካሁን ግን ሁለቱም አካላት ወደ ስፍራው አልተጓዙም ተብሏል። በነገው ዕለት የሚጠናቀቀው የተኩስ አቁም ስምምነት ምን ይዞ ሊመጣ ይችላል? ዋሽንግተንና ቴህራን እስከ ወዲያኛው ይስማማሉ ወይስ አውዳሚው ጦርነት እንደገና ይጀምራል የሚለው የበርካቶች ጥያቄ ሆኗል። ክብራትና ክብራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።